ጽጌ እንግዲህ ቀበቷ ዛሬ እንግዲህ በአዲስ ነገር ብቅ ብላለች ማለት ነው። ያው ለበዓል ብዙ ሰው ዊግ ይገዛል ለመዋብ በዓሉን ለማክበር ብዙ ሰዎች ያላቸው ልብስ ይገዛሉ፣ ዊግ ይገዛሉ ራሳቸውን ይሄ ከመጀመሪያው የበለጠ ውቦ ለመታየት ማለት ነው። ግን ፈጣሪ የሰጠን ውበት ራሱ ይበቃናል። ግን ያው እነሱ ደግሞ ያለ ዊግ መንቀሳቀስ አይችሉም እና እሱን እያስተዋወቀች ነው እንግዲህ ሰሞኑን እንደምታዩት ማለት ነው። የኔ ውድ ቤተሰቦች ይህን ቻናል ጽጌን የምትወዱ ሩትዬን የምትወዱ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ የኔ ውዶች፣ ዩቱብ ሼር እንዲያደርግልኝ ማለት ነው። ተወዳችሁ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሰሞኑን ለምንድን ነው ሩትዬ ጸጉሯን ይሄ ተሰርታ በጣም ብዙ ቆየችበት። እንደምታውቁት እንግዲህ ሩትዬ ጸጉሯን ቶሎ ቶሎ ነው የምትፈታው፣ ቶሎ ቶሎ ነው የምትሰራው። የአሁኑን የተሰራቸውን ቁጥጥር ግን በጣም ነው የቆየችበት እና ለምንድን ነው ጸጉሯን የማትፈታው? ለምንድን ነው ጸጉሯን የማትሰራው? ለምንድን ነው ዊጉን የማትቀይረው ብለን ብዙዎቻችን ኮመንት ላይም ስንጠይቅ ነበረ። እና ከጽጌ ጋር እንግዲህ ዛሬ እንደዚህ አምሮባቸው ውብ ሆኖ መጥተዋል ማለት ነው። ጽጌ ቀበቷ ማለት ነው፣ ቅብጠቷ፣ ነፃነቷ ደስ ቢለኝም ትንሽ አለባበሷ ቢደብርም በቃ ሰው በራሱ ዓለም ነው የሚኖረው። እናንተ ባላችሁት መንገድ ሳይሆን ራሷ ባለችበት ሰው ባለበት መንገድ ነው የሚኖረው እና ለዛ ነው የራሷ ማንነት ነው። በቃ አለቀ። እሷ የእሷ ማንነት ነው። ስለዚህ ሰው ባላት መንገድ ላትኖር ወይም ደግሞ ላትሄድ ትችላለች ላችሁ ፈልጌ ነው። እና ሩትዬም ደግሞ ያው ሰሞኑን ስለ በዓሉ እንኳን እኔ ግን የሚገርመኝ ማለት ነው እነ ሩቲ እና አብርሽ እንኳን አደረሳችሁ እንኳን እኮ አይሉም። ለምንድን ነው ግን? የምር አንዳንድ ዩቱበሮች ምናምን ልክ መግቢያ ላይ ስገቡ ምናምን እንኳን ለዚህ በዓል አደረሳችሁ፣ መልካም በዓል ይሆንላችሁ፣ ስግደት ላይ ያላችሁ እህቶቻችሁ ወንድሞቻችሁ ፈጣሪ ይጠብቃችሁ፣ ለሀገራችሁ በሰላም ያብቃችሁ እያሉ ነው የሚጀምሩት እና እነሱ ግን አይሉን። ለምን እንደሆነ እኔ ብዙ ጊዜ ጥያቄ ይፈጥርብኛል። ለምንድን ነው የማይሉት ግን? በዓል እነሱ አያውቁም፣ በዓል አያክብሩም ብዬ ራሴን እስከምጠይቅ ድረስ ማለት ነው። እናንተስ?